ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ ሂውማን ኒውትሪሽን በሚል በአዲስ የትምህርት ርዕስ ነው የተገናኘነው። ስለ ሂውማን ኒውትሪሽን ስሙም እንደሚያስረዳው ስለ ሰው ልጅ አመጋገብ ነው የምናወራው ማለት ነው። ሊትራሊ ኒውትሪሽን ማለት አመጋገብ የሚል ፍቺ አይደለም ያለው፣ ግን ስለ ሰው ልጅ ነው የምናወራው። ብቻ የሰው ልጅ ምን አይነት ነገሮችን መመገብ አለበት፣ ምን አይነት ነገሮችንስ መመገብ የለበትም፣ ከየትኛው ምግብ ምንን ያገኛል፣ ምን ያህል ኢነርጂን ያገኛል ምናምን የሚለውም ጽንሰ ሀሳብ በመጠኑ ለማየት እንሞክራለን። እንግዲህ እንደ ማንኛውም የትምህርት አይነት ደግሞ በፓርት ዋን ኢንትሮዳክሽኑን ነው የምናየው። ስለ ኒውትሪሽን ማለት ምን ማለት እንደሆነ የተወሰኑ ፖይንቶችን እያነሳን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ትምህርታችን እንገባለን ማለት ነው። በመጀመሪያ ኒውትሪሽን ማለት ምን ማለት ነው የሚለውን ዴፊኒሽኑን ስናይ ኒውትሪሽን ማለት ሳይንስ ኦፍ ፉድ ነው፣ የምግብ ሳይንስ ነው። የምግብ ሳይንስ ነው። The science of foods, nutrients and other substances and their action within the body, including ingestion, digestion, absorption, transport, metabolism and excretion ማለት ነው። ኒውትሪሽን ማለት ምን ማለት ነው? የምግብ ሳይንስ የኒውትረንቶች ከምግብ የምናገኝ የተለያዩ የኒውትረንት አይነቶች አሉ። እነሱን እንግዲህ የተለያዩ ሳብስታንሶች አሉ የምንመገባቸው። እነሱን የእነሱ ሳይንስ እና ሰውነታችን ላይ ገብተው ደግሞ ምን አይነት ስራ ይሰራሉ የሚለው የሚያጠነው። ሰውነታችን ላይ ስንገባ ይሄ ምን አይነት ፕሮሰሶችን ያልፋል? ኢንጀክሽን የሚባል አለ። ምግቡን ወደ አፋችን የምንከተው፣ ከዛ ሰውነታችን ውስጥ ገብቶ ዳይጀስት ይደረጋል። ዳይጀስት ከተደረገ በኋላ አብዞርብ ይደረጋል ወደ ሰውነታችን። ከዛ መሄድ ወዳለበት ወደ ሰውነታችን ክፍል ትራንስፖርት ይደረጋል። ከዛ በኋላ ሜታቦሊዝም አለ። ከዛ በኋላ ምን ዌስት ፕሮዳክት ኤክስክሪሽን የሚደረግበት። እነዚህን ሁሉ የሚያጠና የሳይንስ ዘርፍ ምን እንላለን? ኒውትሪሽን እንላለን ማለት ነው። Nutrition is the intake of food and drinks and chemicals and physical process that break down the food and release nutrients needed for growth, reproduction, immunity, breathing, work and health ማለት ነው። ኒውትሪሽን ማለት የተለያዩ ምግቦችን እና መጠጦችን፣ ኬሚካሎችን እነዚህ ምን ማድረግ ነው? ኢንቴክ ማለት መውሰድ። ከዛ በኋላ ደግሞ እነዚህን ሰውነታችን ለራሱ በሚያስፈልጉት መጠን ምን ያደርጋል? ብሬክዳውን ያደርጋል። ከነዛም ብሬክዳውን ካደረገ ከበኋላ ምን ያደርጋል? የተለያዩ የኒውትረንቶችን ሪሊዝ ያደርጋል። ለምን የሚያስፈልጉት? ለግሮዝ የሚያስፈልጉትን፣ ራሱን ሪፕሮዲውስ ለማድረግ የሚያስፈልጉትን፣ ከበሽታ ለመከላከል የሚረዱትን፣ ለመተንፈስ የተለያዩ ስራዎችን እንድንሰራ የሚያደርጉንን ነገሮች ኒውትረንቶችን የምናገኘው በምንድን ነው ማለት ነው? ከምንመገባቸው ምግቦች እና ከምንጠጣቸው የተለያዩ መጠጦች ነው ማለት ነው። ስለዚህ ይሄ በምንድን ነው የሚጠናው? ኒውትሪሽን በሚባል ሳይንስ ነው ማለት ነው። ሌላኛው ደግሞ ፉድ የሚለው ተርም ነው። ፉድ ማለት ምን ማለት ነው? is defined as any solid or liquid which when ingested will enable the body to carry out any of its life function ማለት። ፉድ ማለት ማንኛውንም አይነት ሶሊድ ኦር ሊኩዊድ የሆነ ነገር ሊሆን ይችላል። ሶሊድ ጠጠር ያለ ነገር ሊሆን ይችላል፣ ኦር ፈሳሽ ነገር ስንመገበው ምን የሚያደርግ ሰውነታችን መስራት ያለበትን ስራ እንዲሰራ የሚረዳ ማለት። መስራት ያለበትን ስራ እንዲረዳ የሚረዳ የምንመገበው ወደ የምንጠጣው ነገር ምን እንላለን? ፉድ እንላለን ማለት ነው። ሆል ፉድ የምንለው ደግሞ ሆል ፉድ ማለት አር ፉድስ ዛት አር አንፕሮሰስድ ኦር ሚኒማሊ ፕሮሰስድ ኤንድ አስ ማች አስ ሰች ኮንቴን ሃይ ሌቭል ኦፍ ኒውትረንት ማለት። እነዚህ ሆል ፉድ የምንለው ምንም አይነት ፕሮሰስ ያልተደረጉ የምግብ አይነቶች ማለት ነው። ፋብሪካ ያልገቡ፣ ያልተቀነባበሩ፣ ምንም አይነት ኬሚካል ያልተጨመረባቸው ምን ያላሉ? እነዚህ ፉዶች ምን ይላሉ? ሆል ፉድ እንላለን። እና በተጨማሪም ደግሞ ምንም አይነት ኬሚካል ስላልተጨመረባቸው፣ ምንም አይነት ፕሮሰስ ስላልተካሄደባቸው ሃይ ሌቭል ኦፍ ኒውትረንት እናገኛለን ከነዚህ ማለት ነው። አንድ ጉድ ኤግዛምፕል ኦፍ ሆል ፉድ የሚባሉት ፍራፍሬዎች፣ ቬጂቴብልስ ኤንድ ሆል ግሬን፣ ብራውን ራይስ፣ ነትስ፣ ሲድስ እነዚህ እንዳለ የሆል ፉድ ምሳሌ ናቸው። ከነዚህ ሃይ ሌቭል ኦፍ ኒውትረንት እናገኛለን። አንፕሮሰስድ ናቸው ማለት ነው። ኦር ደግሞ ፕሮሰስድ ከሆኑ በጣም ሚኒማሊ ፕሮሰስድ የሆኑ ናቸው ማለት ነው። ሪፋይንድ ፉድ የምንላቸው ደግሞ ፕሮሰስድ የሆኑ ፉዶች ናቸው። ሪፈርስ ቱ ፕሮሰስ ዌር ፉድስ አር ስትራይፕድ ኦፍ ዜር ኮርስ አውተር ላየርስ ኤንድ መኒ ኒውትሪሽናል አስፔክትስ ማለት ነው። እነዚህ ፕሮሰስድ የሆኑ ፉዶች ናቸው። ለምሳሌ ሆል ግሬን የምንላቸው ዊት ኢዝ ሪፋይንድ ቱ ፕሮዲስ ዋይት ፍሎር ማለት ነው። ፎር ኤግዛምፕል አሁን ለምሳሌ ምን ይደረጋል? ስንዴን እንወስድና ስንዴ ቀጥታ ወስደን ዳይሬክትሊ ኮንሱም ስናደርገው ቆልተን ሊሆን ይችላል፣ አብስለነው ሆል ፉድ ሊሆን ይችላል። ግን ስንዴን ወስደን አድቀነው ዱቄት አድርገን ስንጠቀም ምን ይሆናል ማለት ነው?
ትንሽ ፕሮሰስ ተጨምሮ ሪፋይንድ የሆነ ፉድ ይሆናል። ሪፋይንድ ፉድ ይሆናል ማለት ነው። የሆነ ከላያቸው ላይ የሆነ ነገር አውርቀን አንሰን የሆነ ነገር አራክፈን የምንጠቀመው ከሆነ ሪፋይንድ ፉድ እንላቸዋለን ማለት ነው። ስታፕልስ ፉድ የምንለው ደግሞ ስታፕል ፉድስ አር ፉድስ ዊች ፎርም ዘ ላርጀስት ፓርትስ ኦፍ ኔሽን ዳይት ማለት ይሄ ሀገሪቱ ላይ በስፋት የምንጠቀመው የምግብ አይነት ማለት ነው። ሀገሪቱ ላይ በስፋት የምንጠቀመው የምግብ አይነት ማለት ነው። ለምሳሌ እኛ በሀገራችን በኢትዮጵያ ኮመን የሚባለው ፉድ ምንድነው? እንጀራ ብለን እንደምንጠራው ማለት ነው። ዴር አር ፕላንትስ ኦሪጂን ኤንድ አር ክላሲፋይድ ኢንቱ 3 ሜጀር ግሩፕስ ማለት ነው። አሁን እነዚህ ስታፕል ፉዶች ምንድነው? ከፕላንት ኦሪጂን ነው፣ ከእጽዋት ነው የሚገኙት በብዛት ይባላሉ። ከዛ 3 ካታጎሪዎች አሉት። 3 ሜን ካታጎሪዎች አሉ። አንደኛው ግሬን ኤንድ ሲሪልስ፣ ሁለተኛው ዘሩት ኤንድ ቴብልስ፣ ሶስተኛው ስታርች የሆኑ ፍሩቶችን ይይዛል ማለት የተለያዩ ሰብል የምንላቸውን ወር ጥራጥሬ የምንላቸውን ከዛ ስር የሆኑ ምግቦችን ስታርች ሪች የሆኑ ፍሩቶችን ፍራፍሬ በስታርች ካርቦሃይድሬት ሪች የሆኑ ፍሩቶች በነዛ ይከፈላል ማለት ነው። ዳይት የሚለውን ተርም ስናይ ደግሞ ዳይት ማለት ዘሳሙ ስኬንስ ኦፍ ሚልስ ፐር ዴይ ማለት ነው። በቀን ለምን ያህል ጊዜ ምግብ እንመገባለን የሚለውን ነገር የሚይዛ ተርም ምን ይባላል? ዳይት ማለት ነው። ዘሳሙ ስኬንስ ኦፍ ሚልስ ምን ያህል ምግብ በቀን እንመገባለን የሚለውን ሰሌክሽን ኦፍ ፉድስ ዊች ኢዝ ኖርማሊ ኢትን ባይ ፐርሰን ኦር ፖፑሌሽን ማለት ነው። ሌላኛው ደግሞ ምንድነው? በሆነ ግለሰብ ወር በማህበረሰብ ዘንድ የሚመገቡት የምግብ አይነት ምን ይባላል? ዳይት እንላለን ማለት ነው። ዳይት እንለዋለን ማለት ነው። ባላንስድ ዳይት ስንል ደግሞ ምን እያልን ነው? ኤ ዳይት ዛት ኮንቴንስ ኦል ኢሴንሻል ኒውትሪየንትስ ኢን ፕሮፖርሽን ዳት ኢዝ ኦፕቲማል ፎር ሎንገር ተርም ሄልዝ ኤንድ ሰርቫይቫል። ይህ ማለት ምን ማለት ነው? ሁሉንም ኢሴንሻል ኮምፖነንት ኦፍ ኒውትሪየንት የሚባል 6 አለ እና የእነዚህን ሁሉንም ኢሴንሻል ኒውትሪየንቶች ኮምፖነንቶችን የያዘ ደግሞ ኢን ፕሮፖርሽን ዛት ኢዝ ኦፕቲማል ፎር ሎንግ ተርም ሄልዝ እና ሰርቫይቫል ማለት ነው። ጤናችንን ለመጠበቅ እና በህይወት እንድንቆይ በጣም ወሳኝ የሚባሉ ነገሮችን በውስጡ የያዘ ምን ይባላል? ባላንስ ዳይት እንለዋለን ማለት ነው። ዳይት ዛት ፕሮቫይድስ አዲኩዌት አማውንት ኦፍ ኦል ኒውትሪየንት ማለት ነው። 6ቱም የኒውትሪየንት ኮምፖነንቶች በውስጡ ስለያዘ ምን አዲኩዌት አማውንት ኦፍ ኒውትሪየንት ከውስጡ ማግኘት የምንችለው ነው ማለት ነው። ሶ ኒውትሪየንት ስንል ደግሞ ምን እያለን ነው? አር ኬሚካልስ ሳብስታንስስ ኢን ፉድስ ዛት አር ሪሊዝድ ዱሪንግ ዳይጀሽን ኤንድ ፕሮቫይድ ኢነርጂ ቱ ሜንቴን ሪፔር ቢውልድ ቦዲ ቲሹ ማለት ነው። ኒውትሪየንት ማለት ምን ማለት ነው? ኬሚካል ሳብስታንሶች ናቸው። ኬሚካል ሳብስታንሶች ናቸው። ምግብ ስንመገብ ከዛ ወር የምንጠጣውን ነገር በምንጠጣበት ጊዜ ከዛ በዳይጀሽን ፕሮሰስ ሪሊዝ የሚደረጉ ናቸው። ሪሊዝ ሲደረጉ ምን ያደርጋሉ? ኢነርጂን ይሰጣሉ ማለት ነው። ኢነርጂን ይሰጣሉ ምን ለማድረግ? ሜንቴን ለማድረግ፣ ሪፔር ለማድረግ ኦር የተለያዩ ቲሹዎችን ቢውልድ ለማድረግ ኢነርጂ የሚሰጡ ኬሚካል ሳብስታንሶችን ምን እንላለን? ኒውትረንት እንላለን ማለት ነው። ሶ ኢሴንሻል ኒውትረንት ብለን እንከፍላለን። ኢሴንሻል እና ናን ኢሴንሻል የምንላቸው አሉ። ኢሴንሻል የምንላቸው አር ዞስ ዛት መስት ቢ ኦብቴን ፍሮም ፉድስ ቢኮዝ ዘ ቦዲ ካን ኖት ሜክ ዘም ፎር ኢትሰልፍ ማለት ነው። ኢሴንሻል ኒውትረንት የምንላቸው ሰውነታችን በራሱ እነሱን ማዘጋጀት ስለማይችል ግዴታ እነሱን ለማግኘት ምን ማድረግ አለብን? የተለያዩ ምግቦችን መመገብ አለብን ማለት ነው። ኢሴንሻል የምንላቸው ምን አይነቶች ናቸው ማለት ነው? ሰውነታችን እነሱን ማዘጋጀት ስለማይችል ከውጭ ኮንሱም የምናደርጋቸው ከውጭ የምናገኛቸው የኒውትረንት አይነቶች ምን እንላለን? ኢሴንሻል ኒውትረንት እንላለን። አፕሮክሲሜትሊ 40 ኒውትረንትስ አር ናውን ቱ ቢ ኢሴንሻል። ወደ 40 የሚጠጉ የኒውትረንት አይነቶች ኢሴንሻል ይባላሉ። ሰውነታችን በራሱ የማያዘጋጃቸው ናቸው ማለት ነው። ሌላኛው ኒውትረንት ዴንሲቲ የምንለው ኒውትረንት ዴንሲቲ ማለት ኢዝ ኤ ሜጀር ኦፍ ኒውትረንትስ ኤ ፉድ ፕሮቫይድስ ኮምፔርድ ቱ ካሎሪስ ኢት ፕሮቫይድስ ማለት ነው። ይሄ ኒውትረንት ዴንሲቲ ማለት ምንን ነው የሚያወዳድረው? ሜጀር ኦፍ ኒውትረንትስ ኤ ፉድ ፕሮቫይድስ ኮምፔርድ ቱ ካሎሪስ ኢት ፕሮቫይድስ የኒውትረንቱንና የካሎሪው መጠን ማለት በውስጡ የሚገኙ ኒውትረንቱንና ኦር ደግሞ ካሎሪውን ኮምፔር የሚያደርግ ኒውትረንት ዴንሲቲ ስንል ፉድ ኢን ሎ ካሎሪስ ኤንድ ሃይ ኒውትረንትስ አር ኒውትረንት ዴንስ ይባላሉ። ዴንስ ኒውትረንት ዴንስ የምንላቸው ምንድን ናቸው? ካሎሪያቸው አነስ ሆኖ ኒውትረንት በብዛት ካለ በውስጣቸው ብዙ አይነት ኒውትረንቶችን የምናገኝ ከሆነ ምንላለን? ኒውትረንት ዴንስ እንላለን። ሌላ ደግሞ ሃይ ኢን ካሎሪ ሆነው ኒውትረንታቸው ደግሞ ለው ከሆነ ምንላለን? ኒውትረንት ፑር እንላለን። ኒውትረንታቸውን በማየት ባጭሩ ኒውትረንት ዴንስ እና ኒውትረንት ሎው እንላለን። ኒውትረንት ዴንስ የምንለው ሃይ ኒውትረንት ኖሮ ሎው ኢነርጂ ካለው ነው። ኒውትረንት ፑር የምንለው ደግሞ ሎው ኒውትረንት ኖሮት ሃይ ካሎሪ ካለው ነው ማለት ነው።
ኒውትረንት ጋፕ የምንለው ደግሞ ዘ ዲፍረንስ ቢትዊን ኒውትረንት ሪኳየርመንት ኤንድ ኒውትረንት ኢንቴክ ማለት። ኒውትረንት ጋፕ ማለት የሚያስፈልገው ኒውትረንት እና እያገኘ ያለው ኒውትረንት መሀል ላይ ያለው ጋፕ እንላለን፣ ኒውትረንት ጋፕ እንላለን። ማግኘት የሚጠበቅበት አለ። ያ ማግኘት የሚጠበቅበት እያለ ደግሞ ሰውየው እያገኘ ያለ አለ፣ አንድ ሰው እያገኘ ያለ አለ። ስለዚህ በነዛ መሀል ላይ ያለውን ልዩነት እንላለን ኒውትረንት ጋፕ እንላለን ማለት። ዋይል ዳይትስ ሜይ ቢ አዲኩዌት ኢን ተርምስ ኦፍ ኢነርጂ ኦር ኪሎ ካሎሪስ they may still inadequate in terms of nutrients, leaving individual at risk of undernutrition ማለት ነው። አንዳንድ ዳይቶች ምን ይባላሉ? በጣም ሀይ የሆነ ኢነርጂ የምናገኝባቸው የምግብ አይነቶች አሉ። ግን ኢነርጂ እያገኘን ደግሞ ኒውትረንታቸው ሎው የሆነ ይኖራል። ኢናዲኩዌት የሆነ ኒውትረንት እናገኛለን። በዛ ምክንያት ምን ይፈጠራል? አንደር ኒውትሪሽን ሊፈጠር ይችላል ማለት ነው። የኒውትረንት መጠን ሰውነታችን በሚፈልገው መጠን እያገኘ ስላልሆነ ማለት ነው። ሄልዚ ዳይት የምንለው ደግሞ ፉልፊልስ ኢነርጂ ኒድስ ሲሆን ማክሮ ኒውትረንቶችንም በውስጡ የያዘ ነው። ፕሮቫይድ ሰፊሽንት አማውንት ኦፍ ኢሰንሻል ማይክሮ እና ማይክሮ ኒውትረንቶችን በውስጡ የያዘ ነው። ሄልዚ ዳይት የምንለው ሪስክ ኦፍ ዲዚዝ ይቀንሳል፣ ለበሽታ ተጋላጭነታችንን ይቀንሳል። ኢዝ ሴፍ ቱ ኮንሱም ሎው ኮንታሚናንትስ ኦር ፖቴንሻሊ ሃርሙፉል አድድ ሳብስታንስ ማለት ነው። ለመመገብም ሴፍ ናቸው። ከተመገብናቸው ጤናችን ላይ ሊያመጡ የሚችሉ እንትኖች በጣም የወረደ ነው የቀነሰ ነው ሲሆኑ እነዛን ዳይቶች ምን እንላለን? ሄልዚ ዳይት እንላለን ማለት ነው። ሌላኛው ባዮ አቬላቢሊቲ የምንለው ነው። ባዮ አቬላቢሊቲ ማለት the ease at which substances can be absorbed from digestive tract and into the blood stream ማለት ነው። ይሄ ማለት የምንመገባቸው ምግቦች ከዳይጀስቲቭ ትራክት እና ከብለድ ስትሪም አብዞርብ የሚደረጉበት መንገድ ማለት ነው። ያ አብዞርብ የሚደረጉበት ፕሮሰስ ኖር መጠን ምን ይባላል? ባዮ አቬላቢሊቲ እንላለን ማለት ነው። ይሄ ባዮ አቬላቢሊቲ የሚጨምረው ምን ሲሆን ነው? ሃይ አብዞርቤሽን ሲኖር ነው ማለት ነው። ማለት ከአንድ ምግብ ማግኘት የሚጠበቅብን ኢነርጂ አለ እና ያን ኢነርጂ የምናገኘው ባዮ አቬላቢሊቲ የሚባል ነው። ሙሉ በሙሉ ከዛ አገኘን ማለት ባዮ አቬላቢሊቲ ይጨምራል ማለት ነው። አብዞርቤሽኑ ደግሞ ከቀነሰ ኢነርጂ ይቀንሳል። ስለዚህ ምን ይባላል? ሎ ባዮ አቬላቢሊቲ ይፈጠራል ማለት ነው። ሌላኛው ግላይሴሚክ ኢንዴክስ ነው። ግላይሴሚክ ኢንዴክስ ማለት ዲፈረንት ካርቦሃይድሬት ሪች ፉድስ ፕሮዲስ ዲፈረንት ብለድ ግሉኮስ ሪስፖንስስ ዲስፓይት ኢኩቫለንት ኳንቲቲስ ኦፍ ካርቦሃይድሬት ማለት ነው። ይህ ማለት የተለያየ ዲፈረንት ካርቦሃይድሬት ሪች ፉድስ ፕሮዲስ ዲፈረንት ብለድ ግሉኮስ ሪስፖንስስ ማለት ነው። የተለያየ ካርቦሃይድሬት ሪች የሆኑ ፉዶች አሉ እና እነዛን የተለያዩትን በምንመገብበት ጊዜ አት ዘ ሴም ታይም የግሉኮስ ኮንተንታቸው የተለያየ ነው፣ ብለዳችን ላይ ሪሊዝ የሚያደርጉት ማለት ነው። ምን ቢሆንም ተመሳሳይ መጠን ያላቸው ማለት የካርቦሃይድሬት መጠናቸው ተመሳሳይ ያለ መጠን ቢኖራቸው ፎር ኤግዛምፕል ከካርቦሃይድሬት ሪች የሆኑ ሁለት ፉዶችን ብንወስድ መጠናቸው እኩል ቢሆንም ግን ከነሱ የምናገኘው የግሉኮስ መጠን የተለያየ ነው ማለት ነው። ያ የምንላለን ግላይሴሚክ ኢንዴክስ እንላለን ማለት ነው። ግላይሴሚክ ኢንዴክስ ራንኪንግ ካርቦሃይድሬት ፉድስ ቤዝድ ኦን ዜር ኢሚዲየት ኢፌክትስ ኢን ዘ ኢንዲቪጁዋል ብለድ ግሉኮስ ሌቭል። ግላይሴሚክ ኢንዴክስ የሚባለው ካርቦሃይድሬት ኮንቴኒንግ የሆኑ ፉዶችን በግሉኮስ ኮንተንታቸው አንጻር ራንክ የምናደርግበት መንገድ ያ ነው ግላይሴሚክ ኢንዴክስ የምንለው ማለት ነው። ሶ ዳይተሪ ጋይድላይን ማለት ስትራቴጂስ ቱ ፕሮሞት አፕሮፕሪየት ዳይትስ ሪሌትድ ሄልዝ ፕራክቲስስ ቱ አቺቭ ዘ ጎል ኦፍ ኢምፕሩቪንግ ኒውትሪሽናል ኮንዲሽን ማለት ነው። የሆነ ተገቢ የሚባል የምግብ ስርዓታችን ምን መምሰል እንዳለበት ጋይድ የሚያደርገን ጋይድ ምን እንለዋለን? ዳይተሪ ጋይድላይን እንላለን። በዋነኝነት ጎሉ ምንድን ነው? ኒውትሪሽናል ኮንዲሽኑን ለማሳደግ የተሻለ ኒውትሪሽናል ኮንዲሽን እንዲኖር ለማድረግ የትክክለኛ የሚባል ሪኮመንድ የሚያደርግ የተለያዩ የምግብ ኮምፖነንቶችን ሪኮመንድ የሚያደርግ የጋይድላይን እንላለን፣ ዳይተሪ ጋይድላይን እንላለን ማለት ነው። ፉድ ቤዝድ ዳይተሪ ጋይድላይን ማለት ደግሞ አር ዲቨሎፕድ ቱ አድቫይስ ዘ ፐብሊክ ኦን ዘ ታይፕስ ኤንድ ኳንቲቲስ ኦፍ ፉድስ ቱ ኮንሱም ኢን ኦርደር ቱ ሳቲስፋይ ኒውትሪሽናል ሪኳየርመንትስ ኤንድ ፕሪቨንት ዲዚዝ ለማድረግ ሪኮመንድ የሚያደርግ ነው። ፐብሊኩን WHO አድቫይስስ ካንትሪስ ቱ ዴቨሎፕ ጋይድላይንስ ቤዝድ ኦን ዘ ፖፑሌሽን ስትራክቸር ኒውትሪሽናል ስታተስ ማለት ነው። የዓለም የጤናም ድርጅት ምን ይላል? አንድ ሀገር ባላት የፖፑሌሽን ስትራክቸር በመመልከት የሆነ ምግብ ላይ ቤዝድ በመሆን ዳይተሪ ጋይድላይን እንዲያዘጋጅ ይመክራል። ኒውትሪሽናል ስታተሶቹ እና ፖፑሌሽን ስትራክቸሩን በመመልከት ማለት ነው። ሌላኛው ዳይተሪ ጋይድላይን ስናይ ምን ነገሮችን ይዛል? ጋይድላይን ኢት ዋይድ ቫራይቲ ኦፍ ፉድስ እንዲመገብ ያደርጋል። ብዝሃነት ያለውን የምግብ አይነት ማለት ነው። ሁል ጊዜ ተመሳሳይ የሆነ የምግብ አይነትን ብቻ እንዲመገብ ሳይሆን ከተለያዩ ኮምፖነንቶች እየቀላቀለ እንዲመገብ ይመክራል። ሌላኛው ሜንቴን ሄልዚ የሆነ ዌይትን ሜንቴን እንዲያደርግ፣
ቹዝ ኤ ዳይት ሎው ኢን ፋትስ ሳቹሬትድ ፋትስ ኤንድ ኮሌስትሮል። በእነዚህ በፋት ሳቹሬትድ ፋት የምንለው እና ኮሌስትሮል ሪች የሆኑ ፉዶችን አመጋገቡን መቀነስ እንዳለበት ያወራል። ሎ ኤ ዳይት ዊዝ ኤ ፕለንቲ ኦፍ ቹዝ ኤ ዳይት ዊዝ ኤ ፕለንቲ ኦፍ ቬጂቴብል ፍሩትስ ኤንድ ግሬን ፕሮዳክትስ። የተለያዩ ፍራፍሬዎችን እንዲመገብ ሪኮመንድ ያደርጋል። ዩዝ ሹገር ኢን ሞደሬት፣ የሚመገበውን የስኳር መጠን ሞደሬት ማድረግ አለበት። ዩዝ ሳልት ኤንድ ሶዲየምንም እንደዛ ሞደሬት ማድረግ አለበት። አልኮልን የሚጠቀም ከሆነም ደግሞ ኢን ሞደሬት ነው ሪኮመንድ የሚያደርግ የዲያተሪ ጋይድ ላይ ነው የምንለው ማለት ነው። ፉድ ጋይድ ፒራሚድ የሚባለው ፉድ ጋይድ ፒራሚድ ዲዛይን ቱ ሜክ ሄልዚ ኢቲንግ ኢዚየር እንዲያደርግ ነው። ከየትኛው የምግብ ኮምፖነንት ቢመገብ ኢዚ እንደሚሆን ለጤናውም ተስማሚ ሊሆን እንደሚችል ጋይድ የሚያደርግ ነው። ሄልዚ ኢቲንግ ኢዝ አባውት ጌቲንግ ኮሬክት አማውንት ኦፍ ኒውትራንት ስለሚያገኙት። ሄልዚ ኢቲንግ ስንል ምን እያለ ነው? የሚያስፈልገውን መጠን ኒውትረንት ላይ እንዲያገኝ ሪኮመንድ የሚያደርግ ነው ማለት ነው። አሁን ለምሳሌ ምንም ፕሮቲን አለ፣ ፋት አለ፣ ካርቦሃይድሬት፣ ቫይታሚን፣ ሚነራል እነዚህም በሚያስፈልገው መጠን እንዲያገኝ ሪኮመንድ የሚያደርግ ነው። ኢት ዋዝ ሼፕድ ላይክ ፒራሚድ ቱ ሰጀስት ዛት ኤ ፐርሰን ሹድ ኢት ሞር ፉድስ ፍሮም ዘ በተም ኦፍ ዘ ፒራሚድ ኤንድ ፊወር ኤንድ ቢቨሬጅስ ፍሮም ዘ ቶፕ ኦፍ ዘ ፒራሚድ። እንደ ፒራሚድ አይነት ቅርጽ ተዘጋጅቶ ይቀመጥና ምን ይላል? ከዚህ ከታችኛው ክፍል በዛ ያለ ምግብ እንዲመገብ ሪኮመንድ ይደረጋል። ከፒራሚዱ ደግሞ ወደ ላይ እየሄደ በመጣ ቁጥር የሚመገበው የምግብ አይነቶች እንዲቀንስ ሰጀስት የሚያደርግ ነው ፉድ ቤዝድ ፒራሚድ የምንለው ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን መስጠት ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁ እንድታሳዩን በፍቅር እንጠይቃችኋለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።